የዛሬ 130 ዓመት ጀግኖች አያት አባቶቻችን የሀገርን ሉዓላዊነት በመድፈር ነጻነትን ሊገፍ የመጣውን ወራሪውን የጣሊያን ጦር እምቢ ለሀገሬ እምቢ ለነጻነቴ በሚል ከአራቱም የሀገሪቱ አቅጣጫ በመሰባሰብ አድዋ ተራሮች ላይ ለዘመናት ቢነገር ሁሌ አዲስ የሚሆን የጀግንነት ታሪክን ጽፈዋል። ጀግኖቹ ኢትዮጵያውያን የቅኝ አገዛዝን በመጠየፍ ጥቁሮች ነጮችን ተፋልመው ድል ማድረግ አይሆንላቸውም አይችሉም የሚለውን አስተሳሰብ በሰበረ መልኩ ደማቸውን አፍስሰው አጥንታቸውን በመከስከስ ዛሬ በቅኝ ሳንገዛ የራሳችንን ማንነት እንደያዝን በነጻነት እንድንኖር አድርገውናል። የያኔዎቹ አባቶቻችን የፈጸሙት የተጋድሎ ገድልም ለአንድ ዓላማ በጋራና በህብረት የመቆም ውጤት መሆኑን አስተያየት ሰጪዎች ይገልጻሉ። አድዋ በብቁ አመራርና ወኔ የተገኘ ድል ነው። ይህ ቀን ለመላው ኢትዮጵያ ኩራት ነው። እንዴት አድርጌ እንደምገልጸው ባላቅም ለኔ የሚሰማኝ ከውስጤ የሚነዝር ኃይለኛ መንፈስ ነው። ይህም ይህችን ውብ አገር አቆይቶልናል። የተያያዘ ነው። የማይጨውም ሆነ ከዛ በኋላ በተከታታይ የተከሰቱት በሰሜንም ጦርነት እነኚህ ሁሉ የመነጩት ከአድዋ ነው። የአድዋ መንፈስ ነው። እንግዲህ የአድዋ ድል በጣም ትልቅ ድልና የምንኮራበት አኩሪ ድላችን ነው። እኛ ብቻ ሳይሆን አፍሪካውያን የሚኮሩበት ትልቅ ተጋድሎ ነው። እንግዲህ ከዚህ የምንማረው እንደ ወጣት ምንድነው ብለን ካለን ትላንትና የነበሩ አባቶቻችን አገር ላይ የተቃጣውን ችግር በጋራ ቆሞ ለመመለስ በሃይማኖት በዘር ሳይከፋፈሉ በአንድነት ቆሞ ተደምሮ አንዱ ጋር ያለው አንዱ አዛውንት፣ ወጣት፣ እናት፣ ሴት፣ ወንድ ሁሉም የተሳተፈበት ስንቃቸው ትጥቃቸው አንድነታቸው ነው። ለዚህ ያበቃቸው አንድነታቸው ነው፣ ህብረታቸው ነው። ስለዚህ እኛ ይሄ ትውልድ እንዳንወቀስ እነሱ አጥንት እንዳይወጋ ጠንክረን አንድነታችን አሁን በጥቃቅን ነገሮች አሁን መከፋፈልና ወጣቱን አዘምተን አደራጅተን ወጣቱ ይሄን መማር አለበት። የአድዋ ድል አድራጊ አባቶቻችን ሀገርን ከወራሪ ኃይል ተጋድሎ ነጻነቷን አስጠብቀው ለዚህኛው ትውልድ በመስዋዕትነት እንዳስረከቡ ሁሉ ይሄኛው ትውልድም ያለ ልዩነት በአንድነት የሀገርን አንድነት ለማፋጠን መጣር እንደሚኖርበት ነው ያነጋገርናቸው የሐረር ከተማ አስተያየት ሰጪዎች የሚገልጹት። ታሪክ አይሸጥም አይገዛምም። ስለዚህ የማይሸጠው የማይገዛው ታሪክን አባቶቻችን ሰርተውልን ለኛ አሳልፈዋል። ስለዚህ ይህ ትውልድ የዚህ ባለቤት በመሆኑ ሊኮራ ይገባዋል። እነሱ የተውለት ያልተነካች ድንግል መሬት፣ ያልተነካች ዳር ድንበሯ የተከበረ መሬት ነው። ማዕድኖቿ፣ ሀብቶቿ፣ እርሻዎቿ፣ ሁሉም ነገሮቿን ትተውልን ያለፉት በደም መስዋዕትነት የከፈሉለትን ያንን ዩቲላይዝ አድርጎ አውጥቶ ሰርቶ ማበብና መጥገብ ነው። ለሌላው መተረፍ ነው። የአድዋ ድል ለኢትዮጵያ አይደል ለዓለም ትምህርት የሰጠ ነው። ቅፍትም ነበረ፣ ቅራኔዎች ነበሩ። ቅራኔዎቹ ግን ዘላቂ አልነበሩም። ጠላት ሲመጣ ግን ይሄንን አሁን የደረስንበትን ደረጃ ከአድዋ ትልቅ ትምህርት መሆን የምንማረው ትውልዱ ይሄንን በደንብ መያዝ አለበት። አንድነታችን ይጠነክራል። አባይን እንደገደብነው ቀይ ባህር እናመጣለን። የአድዋ ድል ለእኛ ለኢትዮጵያውያን የነጻነትና የሉዓላዊነታችን ማረጋገጫ ከመሆኑም በላይ በወቅቱ በነጮች በቅኝ ግዛት ውስጥ ለነበሩ አፍሪካውያንና ጥቁር ሕዝቦች ሁሉ ለነጻነት በአንድነት ከተነሱ የነጭ ወራሪ ኃይልን ማሸነፍ እንደሚቻል ያሳየ፣ ለነጻነት እንዲነሱ ያደረገ ድል ከመሆኑም በላይ ነጭ አይሸነፍም የሚለውን ትርክትም የሰበረ ዘመን ተሻጋሪ ድል ስለመሆኑ በታሪክ ይነሳል። ድሉ እንደዚሁ ዝም ብሎ የተገኘ ሳይሆን በወቅቱ በሀገር ውስጥ የነበሩ የውስጥ ልዩነቶችን ወደ ጎን በመተው ቅድሚያ ለሀገር በመስጠት በትብብርና በአንድነት የተገኘ መሆኑን በሐረማያ ዩኒቨርሲቲ የታሪክ መምህርና ተመራማሪው ዶክተር ረታ ዱጉማ ይገልጻሉ። የአድዋ ድል ኢትዮጵያ ህዝቦች በአንድነት ያስገኙት ድል ነው። ያለ እምነት፣ ባህል፣ ቋንቋ ልዩነት ኢትዮጵያ ህዝቦች ከጫፍ እስከ ጫፍ ተነስተው የአገራቸውን ሉዓላዊነት ለማስጠበቅ የተሰለፉበት ሁኔታ አለ። ስለዚህ በአንድነት የአገርን ዳር ድንበር ብቻም ሳይሆን ሉዓላዊነትን የማስከበር አካሄድ ነው የነበረው እና የተለያዩ ሰዎች ከተለያዩ አካባቢ ብዙ የህብረተሰብ ክፍል የተሳተፈበት ነውና መሳፍንቶች፣ መኳንንቶች፣ ሴቶች፣ የእጅ ሙያ ያላቸው ሰዎች እና የመሳሪያም አንዳንድ የብረታ ብረት ስራዎችንም የሚሰሩ ሰዎች ከብዙ አካል ነው የተሳተፈው። ሴቶች፣ አዝማሪዎች፣ ብዙ የህብረተሰብ ክፍል ነው የተሳተፈው ያለ ልዩነት። ስለዚህ በአንድነት የተገኘ ጦርነት ነው። ኢትዮጵያ ህዝብ
ከፍተኛ አንድነትን ያሳየበት ለአገር ሉዓላዊነት ከፍተኛ መስዋዕትነትም የከፈለበት ድል ነው። እያንዳንዱ ዘመን በዚያው ትውልድ የሚሰራበት ነው። የዛሬ 130 ዓመት በፊትም የያኔው ትውልድ አድዋን የመሰለ ድል መጎናጸፍ የቻለ ሲሆን ይሄኛው ትውልድም የራሱን ታሪክ በመስራት አባቶቹ በነጻነት ያስረከቡትን ሀገር ጠብቆ በልማት አሳድጎ ለቀጣዩ ትውልድ የማስረከብ ታሪካዊ አደራ እንደተጣለበትም ዶክተር ረታ ድጉማ አስገንዝበዋል። አባቶቻችን በጣም ቴክኖሎጂ ባልነበረበት ተቀዳጅተው በተስማሙበት ዘመን እኛ ደግሞ ብዙ የተለወጡ ዘመናዊነት ባለበት ነገር ላይ ሆነን እንዴት ነው በአንድነት ተነስተን ልዩነቶችን አጥብበን ለአገር ብሔራዊ ጥቅም የምንቆመው የሚለው ነው እና አባቶቻችን ያስተማሩንን ነገሮች ይዘን መቀጠል እንዳለብን ነው።